በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነዚህ ያላመኑ ሰዎች ግን ከማርያም ኢየሱስ ክርስቶስ እንደተወለደ ከዮሴፍ ጋር እንዳደገ እህትና ወንድሞች እንደነበሩት አያውቁም እያልከን ነው? ሚላኑ እዚህ አልነበርክም ወይስ ሳወር የነበረውን ሰምተህ? ነው አይደለም፣ እንደዚህ ነው ያልከን። ፈለገ ይኸውልህ፣ እኔ ሰምቻለሁ። እኔ እንደዛ አላልኩም። አንደርስታንድ ካረከን አዎ ሰምተኛል። አሁን ሚላኑ ተገለጠላቸው። ሚላኑ ብራዘር ቆይ ፕሊስ ጣልቃ አትግባ። አሁን የሆነ ጥሩ ነገር ትናገራለህ። አይ ረጅም ሰዓት ሰምቻለሁ እና የተለየ እኛ አዳምጠኛ። አሁን ደግሞ ኦኬ ከመስማት ያለ እምነት የማናስበውን ነገር እየተናገርክ ስለሆነ እኔ እኮ ያስገባው ሚላኑ ስናር ኦፍ ማይ ቢዝነስ። በነገራችን ላይ እኔ አሁን አንተ የምታስበውን ነገር ልነግርህ አይደለም ያስገባውክ። እኔ ማንም ሰው ይግባ ጀስት መጽሐፍ ቅዱስ ያለውን ሐሳብ ግን እናገራለሁ። ያንን ሐሳብ መሞገት ሌላ ጉዳይ እንጂ እኛ የምናስበውን አይደለም እየነገርከን ያለው ምናምን እንደዛ አይባልም ብራዘር። ሌላው ጊዜ አይ እነሱ እንደማናቸው ሜንሽን ስለምታረግ ነው። ጎሄድ ቀጥ ምን ብዬ ነው አሁን ጌታ በሚያውቀው አሁን ስለዚህ የመጽሐፍ ቅዱስ ሐሳብ ሳብራራ ምን ብዬ ነው ፕሮቴስታንቶች ሜንሽን ያለ እንዴ? ኧረ በጌታ ፕሊስ ምክንያታዊ የሆነን እንናገር ተወዳጆች፣ ፕሊስ እንደው ፕሊስ እባካችሁን። እሺ እዚህ ክፍል ላይ እነዚህ ሰዎች የተናገሩት ንግግር በክርስቶስ ሲጀመር የማያምኑ ሰዎች የተናገሯቸው ንግግሮች የመጽሐፍ ቅዱስ ማስረጃ ተደርጎ አይወሰዱም። ምሳሌ ለሰጧቸው ለምሳሌ ቅድም የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ አንስተናል። የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ ስናነሳ እዛ ክፍል ላይ ምን ይላል? እነዚሁ በክርስቶስ ኢየሱስ ያላመኑ ሰዎች ጌታችን ኢየሱስም ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። ሁላችሁም በደንብ አድርጋችሁ ተረዱ ፕሊስ። እሺ እንደዚህ ብሎ ተናገሩ እና በክርስቶስ የማያምኑ ሰዎች እንዲህ ስላሉ አንድ ሰው መጥቶ ለምሳሌ እናንተ ክርስቲያኖች የምታመልኩት አምላክ ክርስቶስ ኢየሱስ ብዔልዜቡል አለበት፣ ደግሞም በአጋንንት አለቃ ነበር አጋንንትን ሲያስወጣ የነበረው ቢል እና የመጽሐፍ ቅዱስ ማስረጃ ብትጠይቁት ይሄን የመጽሐፍ ቅዱስ ጥቅስ ቢሰጥ ከዚህ ሰው በላይ ሞኝ ያለው የዚህ ምድር ላይ ተወዳጆች፣ ከዚህ ሰው በላይ ሞኝ የለም እዚህ ምድር ላይ። ለምንድን ነው እንደዚህ ያልነው? ምክንያቱም እነዛ በክርስቶስ ያላመኑ ሰዎች የተናገሯቸው ንግግሮች ተጽፎ ተቀመጡ እንጂ የሃይማኖት መመስረቻ ናቸው ማለት አይደለም። አለቅ ብዔልዜቡል አለበት ብለው ክርስቶስን ተናገሩት ተብሎ ተቀመጠ እንጂ ክርስቶስ ብዔልዜቡል አለበት ማለት አይደለም። በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ ተብሎ እዛ ላይ ታሪኩ ተጻፈ እንጂ ክርስቶስ በአጋንንት አለቃ አጋንንትን ያወጣል ማለት አይደለም። በተመሳሳይ እዚህም ክፍል ላይ ይህን ሀሳብ የተናገሩ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች እነዚህ በክርስቶስ የማያምኑ ሰዎች የንቀት ቃልን በክርስቶስ ላይ ተናገሩ። የንቀት ቃልን ክርስቶስ ለዛ ነው በነገራችን ላይ ነቢይ በገዛ ሀገሩ አይከበርም ያላቸው ለዛ ነው። ለምን ሪስፔክት ሰጥቶ አይደለም እንዲህ አይነት ነገርን የተናገሩት፣ በጣም ከንቀት ስለነበር ማለት ነው። እና እነዚህ ሰዎች ይህ የጸራቢ ልጅ የዮሴፍ ልጅ አይደለም ምን አሉ? ኦኬ የዮሴፍ ልጅ ነው ወይ ክርስቶስ? አይደለም የዮሴፍ ልጅ አይደለም፣ የእግዚአብሔር አብ ልጅ ነው። እናቱስ ማርያም ትባል የለም ምን አሉ? ተወዳጆች እኛ በክርስቶስ ኢየሱስ ምናምን ክርስቲያኖችና ክፉ አይሁዶች ኦኬ ክርስቶስን የማርያም ልጅ ስንለው እንለያያለን። ወርዱ እኮ ተመሳሳይ ነው። በማመን ደረጃ ግን እምነታችን ይለያያል። እኛ የድንግል ማርያም ልጅ ነው ስንል ኦኬ ከድንግል ማርያም ያለ ዘራ ብሲ ከሩካቤ ውጪ ማለት ነው። ያለ ዘራ ብሲ ከግብረ መንፈስ ቅዱስ የተወለደ ነው ብለን ነው የምናምነው። ክርስቶስ የተወለደ ነው ከምድራዊ አሰራር ስርዓት ውጭ። ክፉ አይሁዶች ደግሞ የማርያም ልጅ ነው ሲሉ በጀስ እንደማንኛውም ሰው ልክ ማርያም የምትባለው የክርስቶስ ኢየሱስ ቅድስት የሆነችው እናት በስጋዊ ፈቃድ ከዮሴፍ ጋር ሆና ያስገኘችው ሰው ነው፣ ተራ ሰው ነው እንጂ ምንም ሌላ አካል አይደለም ብለው ነው የማርያም ልጅ አይደለው የሚሉት። ስለዚህ ልዩነት አለን በወርድ ደረጃ። እኛም በክርስቶስ የምናምን የማርያም ልጅ ብለን እንጠራዋለን፣ እነሱም የማርያም ልጅ ነው ብለው ይጠሩታል። ግን በእምነታችን ዙሪያ ግን ልዩነት አለን። የንቀት ቃል ነው የተናገሩት። ምን የማርያም ልጅ አይደል እንዴ ምናምን ያወኩሽ ናኩሽ አይነት ንግግር ማለት ነው። ከዛስ ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን አይደሉም ምን አሉ ራሳቸው። ከዛ እህቶቹም ደግሞ ጨመሩለት፣ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። እንዲህም በማለታቸው ደግሞ ምን አሉበት ይላል ሚላኑ ተሰናክሉበት። እና ሐዋርያው እዚህ ጋር ሲጽፍ እነዚህ ሰዎች እንዲህ በማለታቸው ተሰናክለው ነበር እያላችሁ ፕሮቴስታንት የሆናችሁ እህቶች ወንድሞቻችን ዳግም እናንተ በዚህ ዘመን በዚህ ቃል ልትሰናክሉ አይገባም ነው። ምክንያቱም ሐዋርያው ራሱ ሲጽፍልን እንዲህ በማለታቸው ምን አሉበት ይላል ተሰናከሉበት።
ኦኬ ሶ ሚላኑ እዚህ ላይ ተንተርሼ የተወሰኑ ጥያቄዎችን እጠይቅሃለሁ ትመልስልኛለህ። እነዚህ ሰዎች እኔ ላብራራው አሁን የአሁኑን ክፍል እኔ ላብራራው ኖቶ ሊዛት እኔም እኮ ሀሳብ አልሰጠውም። ቆይ ዳንኤል አንዴ ከሁለት አንዳችሁ አውሮ። አሁን ዲያቆን ሲያወራ ማንም ጣልቃ እየገባ አይደለም አይደል? ሁላችንም እኮ ሀሳብ አንድ ሰው ብቻ አውሩ። ዳንኤል ታወራለህ። እሺ ሚሎዬ ቆይ እሰጥሃለሁ። ግን ምንድነው ሚሎዬ አውርተሃል። ቅድም አንተ አክሴፕት እያደረከው ስለነበር ነው። ጎ ሄድሽ አክሰፕት ማድረጉ አይደለም። አክሰፕት ያደረኩት ሉቃስ 8:19 ላይ የተጻፈው የላይኛው ቃሉን እኛ እንቀበለዋለን። ማብራሪያው ግን ኢየሱስ አብዷል ብሎ የሰጡት ምላምንት ነው፣ ግምት ነው። ግምት ደግሞ ትክክል ነው ሊባልም አይችልም፣ ወይም ስህተት ነው ሊባልም አይችልም። ስለዚህ ሰብሬ በመጀመሪያ ማነሳቸው ዳኒ አንድ ጊዜ ማይክን ሚውት አድርገው አንድ ጊዜ ይቅርታ። እሺ ሚላኑ እነዚህ ሰዎች ይህንን ቃል በመናገራቸው በክርስቶስ ላይ ተሰናክለዋል ወይስ አልተሰናከሉ? አንድ ጊዜ አንድ ሶስት ጥያቄ ብቻ ነው ማለት ነው። አንድ ሶስት ጥያቄ ብቻ ይላል ተሰናከሉበት ይላል። ምን ብለው ነው የተሰናከሉበት? እስኪ ምን ብለው እንደተሰናከሉበት ንገረን። እሺ 2 ደቂቃ ትሰጠኛለህ ማለት ላብራራው። እንትና ወደ ትረካ ወደ ትንተና ሳይሆን እንዲህ ብለው ነው የተሰናከሉበት፣ እንዲህ ብለው ነው የተሰናከሉበት በለኝ። ተሰናክለውበት ነው ወይስ? አዎ በክርስቶስ ላይ ተሰናክለዋል ብለኛል። ምን ብለው ነው? አንተ ነህ የምታብራራው፣ እኛ ጥያቄ መልስ ነው የምንመልሰው። ኢትስ ኦኬ። እሺ አንተ ጥያቄ ስጠይቅ እኔ እንደዚሁ መልስልሃለሁ። ሚላኑ በፖለቲካ መስራት ጥሩ አይመስለኝም እና በቀጥታ አይ እንደዛ እያረከ ስለሆነ ነው። ኢትስ ኦኬ። እሺ አማራጭ ኖርማሊ ተጠቀም ትችላለህ። ሚላኑ መመለስ ትችላለህ ከይቅርታ ጋር። ተሰናከሉበት የሚለው እህቶቹንና አምላክ እንደሆነ ስላልተቀበሉት ተሰናከሉበት። ምን ብለው ገጸ ንባቡን እንዳላምብልኝ ተሰናከሉበት ከማለቱ በፊት ምን ብለው ተሰናከሉበት? ከላይ ጀምሮ እኮ ከላይ ጀምሮ እናቱስ ማርያም ትባል የለም፣ ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳ አይደሉም? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይሁን ሁሉ ከወዴት አገኘው ብለው ተሰናከሉበት። በጣም ጥሩ ተሰናከሉበት ይላል። እሺ የተናገሩት ንግግር የንቀት ነበር ወይስ አልነበረም? ጌታ ኢየሱስ በጣም የሚገርም ነው። የንቀት ነው። እሺ ስለዚህ ጌታችን ኢየሱስ የንቀት ቃል ስለተናገሩ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ክርስቶስ ራሱ እኮ ተናገረ። እንደዚህ አይነት የንቀት ንግግር እየተናገሩ እንደነበረ ክርስቶስ ራሱ ቁጥር 57 ላይ ይናገራል። ትክክል። ከዛ 58 ላይ ደግሞ ምን ይላቸዋል? ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም ይላል። አላደረገም። ትክክል። ስለዚህ ሁለት ሐሳቦችን አንስተናል። ሚላኑ ድንግል ማርያም ልጆች አሏት ብለህ ለመናገር ያመጣው የመጽሐፍ ቅዱስ ማስረጃ፣ አንተም ዳኒም የመጣችሁት የመጽሐፍ ቅዱስ ማስረጃ ላይ አንደኛ በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር ነው። ሁለተኛ እንዲህ በማለታቸው ማለት በተናገሯቸው ንግግሮች በክርስቶስ ኢየሱስ ላይ ተሰናክለው ነበር። ኢንሴንስ እናንተም የተሰናከላችሁ ነው። ሶስተኛ ደረጃ የተናገሩት ንግግር የንቀት ነበረ፣ አጭርና ግልጽ። ከዛ ክርስቶስ ምን አለ? እይትከበር ነቢይ በሀገረ፣ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ለምን? ስላላከበሩት። መልካም። እኔ ደግሞ የሚናገር ሌላ የመጽሐፍ ቅዱስ ማስረጃ ካላችሁ ስጡኝ። እኔ ደግሞ እነዚህ ወንድሞቹ እና እህቶቹ አይደሉም የሚል መጽሐፍ ቅዱስ ማስረጃ አለ አንተ ወይስ? እነዚህ ሰዎች ወንድሞቹ አይደሉም እኛ መቻለን እንደ እኛ ወንድሞቹ አይደሉም መቻለን እኛ ወንድሞቹ አይደሉም እኮ አላለህም እኮ ሚላኑ። ስለዚህ ማርያም አልወለደችም ነው አይደለ? ሚላኑ ለምን አትረጋጋም ወንድሜ? ለእኔ ግን እንደማወራው ለምን አታወራም ብራዘር? እውነት በቁም ነው። እሺ አይ ማርያም አልወለደችም። ይሄኛውን እኮ ኖርማሊ የቀን ስለሆነ ማርያም የክርስቶስ ኢየሱስ እናት ብቻ ነች። የጌታችን የኢየሱስ ክርስቶስ ወንድሞች ተብለው የተጠሩ አሉ ወይ? አዎ የተጠሩ አሉ። ምክንያቱም የማቴዎስ ወንጌል ለምሳሌ ምዕራፍ 12 ከቁጥር 50 ላይ ገልጠህ ስትመለከት የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል ጌታችን ኢየሱስ ክርስቶስ። የማን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ አዎ የክርስቶስ ኢየሱስን ፈቃድ የፈጸሙ ሐዋርያት በአጠቃላይ ወንድሞቹ ተብለው ይሄ ለኛ ምንም የሚረብሸን የሚቆረቆረን አማርኛ አይደለም ይላል ነው። ይሄ ተወዳጅ ወንድማችን አሁን ጥያቄው ኧረ ተው ግድ የለም እስኪጨርስ እኮ ሰምቻለሁ እኮ ለኔ አንድ ድል ሰጠ። እኔ ሰምቼ እኮ ይሄ የጣሊያን ስም ያላቸው ሰዎች የጣሊያን ስም ያላቸው ሰዎች ጣፈንቴ አይደሉም። እኔ ከበፊትም ነው በዛ አማሪዮ ሚላኑ ምናምን ምን ላድርግ
ቀጥልሽ። አሁን ላልከኝ ሀሳብ እኮ በቂ የሆነ ነገር እየነገርኩህ ነበረ። ለምን መሰለህ ወደፊት ስንራመድ ሁሉም ነገሮች ላይ ምክንያት የሆነ እንድንራመድ ማለት ነው። ሚላኑ እርግጠኛ ነኝ ዛሬ አንተ እስከ ዛሬ ድረስ ተመልክታቸው ማታውቃቸውን ነገሮች በአጠቃላይ ተመልክታቸዋል። ኦኬ የሆኑ የመጽሐፍ ቅዱስ ሀሳቦችን ተመልክተህ በማታውቀው አይነት መልኩ ዛሬ እያየሃቸው ነው። ይሄ ጥሩ ኤክስፔሪየንስ ነው። ፈለገ ሶሪ፣ እኔ ከዚህ በላይ ነው የማውቀው። እኔ ላስረዳክ እችላለሁ። እሺ አሁን አንተ ብቻ ነው እያወራ ያለው እና እኔ ትንሽ ሳውራ እየመለስከኝ ነው። እርግጠኛ ነህ ከዚህ የበለጠ ታውቃለህ ሚላኑ? እየመለስከኝ ነው እኮ አሁን እኮ አንተ ነው የምታወራው። እየመለስከኝ አንድ ጊዜ ቆይ ሚላኑ፣ ከዚህ የበለጠ ታውቃለህ እርግጠኛ ነህ? አሁን ለምሳሌ ፈለገ አሁን አንተ ያዕቆብና ዮሴፍ እኔ አሁን ያልኩህ ብቻ ከዚህ የበለጠ ታውቃለህ ወይ ሚላኑ? እሺ ይሄንን ችግር የለውም እሱን ተወውና ያዕቆብ ይሁዳና ስምዖን ወንድሞቹ ናቸው ሲሉ ከዚህ የበለጠ ታውቃለህ ወይ? ቆይ ወደዛ እሄዳለሁ፣ ችግር የለውም እኔ መልስልሃለሁ። ከዚህ የበለጠ ታውቃለህ ወይ አንተ? ግን አውቃለሁ፣ ችግር የለውም። መልካም። እኔ በተፈጥሮ ምን አለ መሰለህ የመጽሐፍ ቅዱስን 5% እንኳን ሰው ሳያነብ በዚህ ልክ እንትን ሲል እኔ አልወድም። እና ምን እናደርግ መጽሐፍ ቅዱስን እንደማታውቅ በማስረጃን ያረጋግጬ ላሳየ። ኦኬ አንተ መጽሐፍ ቅዱስን ሁላችሁም ሰምታችሁታል። በጣም ከዚህ የበለጠ በጣም ብዙ ነገር አውቃለሁ ብሏል ለወንድማችን። ተምረህ ትሄዳለህ እኮ አልክ እኮ አንተ ራስህ የንቀት ንግግር እኮ ነው። ዛሬ ፍቅር ንግግር የተናገርኩት ይኸውልህ እስከዛሬ ተምረህ ያላወቅከውን ያላየኸውን እይታ ዛሬ አሳይቼ ካለው አይባልም። ሲጀምር አንተ ራስህ እኔ ያውቃለሁ አንተ አታውቅም ነው ያልከው። ባይዘው እኔ እንደዛ አይነት ኮስተር ብለህ ለፍልስ አድርገህ ስለምትናገር አንተ ቀስ እያልክ አሪፍ እየተናገርክ እኔ ደግሞ መጥፎ እንደዛ አታስመስለው። ኖርማሊ ማለት ነው። ግን አንተ ያልከኝ ፈለገ አዳምጠኝ። አንተ ያልከው ግን ኖርማሊ እንደዚህ ነው። በቃ ቀጥታ ያልከው ምን መሰለህ ዛሬ እስከዛሬ ያላየከውን ነገር አሳይቼሃለሁ ነው ያልከኝ ማለት ነው። ስለዚህ እንደዛ አይባልም ሰው። እኔ አሁን ደግሞ ከእንደገና ምን አልከኝ? እኔ አላቅም አልከኝ። ስለዚህ ሁላችንም መጽሐፍ ቅዱስን እኛ ሁል ጊዜ ዕለት ዕለት ነው መጽሐፍ ቅዱስ ዕለት ዕለት አዲስ ነው ለሁላችን፣ ለክርስቲያን ለአማኞች ማለት ነው። መጽሐፍ ቅዱስ እንደዚህ ነው የሚለውና እኔ አሁን ለአንተ አዲስ ፕሊስ ያልተናገርኳቸውን ንግግሮች ፕሊስ እባክህ ብለሃል። ሪከርድ የተባለ ነው ማውራ ባይዘ አረ ፕሊስ አዳምጠኛ እንደሆነ ነገሮችን ጸጥ ብዬ ሳዳምጥህም አንተ እኮ ፖዚቲቭ ብትሆን ጥሩ ነው። እኔ አሁን ያልኩ ስለምን ነበር እያወራሁ የነበረው? ዛሬ እርግጠኛ ነኝ ከዚህ በፊት ነገሮችን ባልተመለከትክበት መልኩ የተወሰኑ ነገሮችን እንዳየ በሌላ ቪው እንደተመለከት እርግጠኛ ነኝ ያልኩት። ይሄ ምን እያልኩ ነው? ኤክስፔሪየንስ ሼር እየተደራረግን ነው የሚል ሀሳብን ለነገር ነው። አንተ ከዛ አካኪ ዘራፍ ውስጥ ገባ። እኔ መጽሐፍ ቅዱስን ከዚህ በላይ ያውቃለሁ ምናምን። ጌታ ምስክሬ ምን አለ መሰለህ ሚላኑ፣ እግዚአብሔር ምስክሬ ስለሆነ ታጠቅ አለማወቅን እኔ እዚህ ሁሉ ፊት ሰው ፊት ለምሳሌ የሆነ ነገር አንስቼ ላሳይ ይችላለሁ። ግን እኔ ከአንተ ጋር ትከሻ ለትከሻ ለመለካካት አይደለም ገስ ሊያስገባው እና በጣም ከዚህ በኋላ አሎ ሚላኑ በቃ አሁን ይሄ ፉከራ ምናምን እዛው ዲስሪስፔክት ታደርጋለህ። ሰውን ቤትክ ነው ችግር የለውም። ተባረክ። ከዚህ በኋላ ማንንም ሰውን ያልታገሰ ይኸውላችሁ ይሰማል። ብራዘር ማይክን የሚታደርገው እሺ ታች ወረድ ካልሆነም እኔ የመጽሐፍ ቅዱስን 5% እንኳን ሳታነቡ እንዳነበበ ሰው አክት የምታደርጉ ሰዎች እንዲህ አይነት አማርኛ ይመች። አጭርም ይሁን ረዥም ኦኬ፣ የሆነ ጥቁርም ይሁን ቀይ፣ ወፍራምም ይሁን ቀጭን፣ እኔ ነጭም ይሁን ጥቁር አልወድም። በቃ የሆነ እንደዚህማ ሌላ አይነት እንትን ውስጥ አትግቡ እንጂ ቀነውር ነው እንደዚህ አይባልም። በቃ መጽሐፍ ቅዱስን እኔ እንዳለ ምናምን አትበሉ እንዴ። የሆነ የመጽሐፍ ቅዱስን ጌታ ምስክር 2%ን ያላነበባችሁ ሰዎች ናችሁ እንደዛ የምትሉት እና 2%ን ያክል እንኳን ያላነበባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራእይ ሙሉ ሸምድዶ በጭንቅላቱ እንደያዘ ሰው አክታት አድርጉ ነው። ይሄ በጣም ሁሉም ሰው ክርስትናን በደንብ አድርጎ በያዘበት ዘመን ላይ ብዙ አሰክሱ ሁሉም ሰው በየቦታው የሚሰከሰው ነገር ይበቃል። አሁን እዚህ ልክ ስፔሻሊ ከኛ ጋር ማስተዋል አሰክሱ እንዲህ አይነት ሰዎችን ያልኩት እሺ። እና ሚላኑ ወንድማችን የወረርከው ከዚህ የበለጠ የተሻለ ሀሳብ ስለማታመጣ ነው ጌታ በሚያውቅ እንጂ ነገሮችን በፍቅር መመልከት ማውራት እንችላለን። እግዚአብሔር በሚያውቀው ደግሞ አዎ ትክክል ነኝ። ነገሮችን አንተ እስከዛሬ የተረዳበት ከነበረው መልኩ ወጣ ባለ መልኩ ደግሞ የተወሰነ ነገር ተረድተሃል። እግዚአብሔር የተመሰገነ ይሁን። ይሄ ነውር አይደለም ተወዳጅ ወንድማችን። እና እኛ በቻልነው አቅም አንዳንድ ነጥቦችን እናነሳለን። ዞሮ ዞሮ አሁንም ማርያም ልጆች ያሏት የሚለውን ሀሳብ እሱና ዳንኤል
አንስተውታል። በመጽሐፍ ቅዱስ ማስረጃ በደንብ አድርገን እናወራለን። በመጽሐፍ ቅዱስ ማስረጃ በደንብ አድርገን ዲስከስ አድርገን እንወስንበታለን። እሺ ዳንኤል ድንግል ማርያም ልጆች አሏት የሚል የመጽሐፍ ቅዱስ ማስረጃ አለ? አዎ ማስረጃውንም ፈጥኜ የሰጠሁት እኔ ነኝ። ፈለግዬ አለ። አይ የቀድሞ ማስረጃ እኮ ያው አውርተን ጨርሰንበታል ብዬ ነው። አይ ከነጋላ ሪአክሽን አልሰጠሁም። መልስ አልሰጠኋቸውም። እሺ ቀጥል። በዛ ሰው የተወሰነ ነገር ማለት ትችላለህ። በጣም ጥሩ። እና እዛ ጋር እንደምንረዳው ተመልካቾቻችን ማቴዎስ 13 ነው ያወራን የነበረው። ተጨማሪ ተጓዳኝ ምንባቦችን መስጠት እችላለሁ። ከቁጥር 54 ጀምሮ ያለውን ሐሳብ ነው ያወራነው። ደግሜ ላንብብላችሁና አቋምንና እምነትን ልናገር። መጽሐፍ ቅዱስ የምናገረውን ለመናገር 54 ላይ እንደዚህ አለ። ወደ ገዛ ሀገሩም መጣው እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? 55 ላይ ይህ የጸራቢ ልጅ አይደለምን? ያው ስለ ዮሴፍ ሲናገሩ ነው። እናቱስ ማርያም ትባል የለምን? ስለ እናቱ ሲናገሩ ነው። ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? ብለው ሲናገሩ ኦልሬዲ እነዚህ እየተናገሩ ያሉ ሰዎች አብረው ያደጉ አስተዳደጉንም ሁሉንም ነገር ያዩ ናቸው። ጎረቤት ናቸው። የአንድ ሀገር የአንድ መንደር ሰዎች ናቸው። ይህንን በደንብ ማወቅ አለባቸው። ከዛ እንዲህ ካለ በኋላ 56 ላይ እህቶቹስ ሁሉ በእኛ ዘንድ አሉ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው ብለው ተሰናከሉበታል። እነዚህን እየተናገሩ ያሉት ያላመኑ ናቸው። ወደ ገዛ ሀገሩ ነው ክራይስት የመጣው። ያልተቀበሉት ናቸው እንደዚህ ያሉ ያሉት። ላለመቀበላቸውም ምክንያታቸውን ሲዘረዝሩ ነው። የጸራቢ ልጅ ነው፣ እናቱ ማርያም የምትባለው ነች እያሉ ምክንያትና ሰበብ ያመጡ ጌታ ኢየሱስን ያልተቀበሉበት ነገርን ነው እዛ ጋር የምንረዳው። እዚህ ጋር ያወሩ ባሉበት ተጓዳኝ ምንባብ ላይ ጌታ ኢየሱስ ይህንን ማስተማር የጀመረበት እድሜው 30 ዓመቱ ነው። 30 ዓመቱ ላይ ክራይስት 30 ዓመቱ ከሆነው እስከዛ ድረስ ማርያም እና ዮሴፍ እንግዲህ አትተዋት ተብለዋል። ለዮሴፍ አትተዋት ሚስት እጮኛዬ እነሆት ሰው አትተዋት ብለው የተናገሩትን እንመለከታለን። ሉቃስ 2 ከቁጥር 8 ላይም ደግሞ ማርያም የበኩር ልጇን እስክትወልድ ድረስ ይላል። የበኩር ልጇን ከወለደች እነዚህ ከዛ ከበኩር ልጅ ቀጥለው የተወለዱና ዮሴፍም ሳይተዋት እንደገና ወደ እጮኛ ወደ ተለመደው ኦኬ በአይሁድም ሕግ እንደምታወቀው በእኛም ሕግ እንደምታወቀው ወደ ተለመደው ወደ ጋብቻ ገብተው የወለዱ ልጆች ነው የሚመስሉ ማለት የኔ እምነት ይሄ ነው። ድምዳሜ እዚህ ጋር ለምን ካላችሁን ፈለግ የቅድም የተናገረው ማቴዎስ 12 ላይ የተናገረው አለ። ነገር ግን እነዚህ የእግዚአብሔርን ፍቃድ የሚያደርጉ ቃሉን ሰምቶ ፍቃድን የሚያደርጉ ወንድሞች ናቸው ያለውም ወንድሞቹ ነን። አዎ እኛ ወንድሞቹ ነን። ነገር ግን እነዚህ እነ ዮሳ እየተባሉ ያዕቆብና ስምዖን ይሁዳ እየተባሉ በስም የተጠቀሱት ሪሊ ከድንግል ማርያም ከክርስቶስ እናት ልጆች የተገኙ እንደሆነ አምናለሁ። 100% አምናለሁ። ይሄ የኔ አቋም ነው። ፈለጊ በዚህ ላይ ይሄንን ዳኒ እንዳለ የተናገርካቸው ንግግሮች በአጠቃላይ 100% ከመጽሐፍ ቅዱስ እውነት የራቀ ስሁት እና ሐሰት። በመጀመሪያ ደረጃ ይሄንን የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 13 ሲጀመር በጣም ነው የሚያሳዝነው። ማለት እንደ ማስረጃ ተደርጎ አይሰጥም ብለን እኮ ቅድም እያወራን ነበረ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውን ቃል የተናገሩት በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ናቸው። እነዚህ ሰዎች ራሳቸው በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። እና ብራዘር እነሱ ስላሉ ቤልዙቤል አለበት ብያምናለሁ ይባላል? እነሱ ስላሉ በአጋንንት አለቃ ነው ጌታችን ኢየሱስ አጋንንትን ሲያስወጣ የነበረው ይባላል? አይባልም። በመጽሐፍ ቅዱሳችን ላይ 3 አይነት ቃላቶች አሉ። ተወዳጆች መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች አሉት። አንደኛው ቃለ ሰብ ተብሎ ይጠራል። ሁለተኛው ቃለ ነቢያት፣ ሶስተኛው ደግሞ ቃለ እግዚአብሔር። ቃለ ሰብ ማለት ሰዎች ከልባቸው አፍልቀው የተናገሯቸው ንግግሮች በመጽሐፍ ቅዱስ ውስጥ አለ። ቃለ እግዚአብሔር የአምላካችን እግዚአብሔር ቃል አለ። ቃለ ነቢያት ደግሞ ነቢያት መንፈስ ቅዱስ በመራቸው ምሪት የተናገሯቸው ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሰዎች ከልባቸው አፍልቀው የተናገሯቸው ንግግሮች
እውነት ነው ወይም ሐሰት ነው የምንለው ደግሞ በቃለ እግዚአብሔርና በቃለ ነቢያቱ መዝነንና ፈትሸን ነው። ከዛ ውጪ ግን ሰዎች የተናገሩት ንግግር በአጠቃላይ በመጽሐፍ ቅዱስ ያለውን እንዳለ ሰብስበን የሃይማኖት መመስረቻ አይደረግም። ሊያውም በክርስቶስ ያላመኑ ሰዎች የተናገሩት ንግግር የሃይማኖት ማስረጃ ተደርጎ አይወሰድም። እዛ ክፍል ላይ ዳኒ አንደኛ እነዚህ ሰዎች እንዲህ በማለታቸው ሐዋርያው ሲናገር ተሰናከሉበት ይላል። እነዚህ ሰዎች ምን ብለው ነው የተሰናከሉበት? ዳኒ እስቲ መልስልኝ። የተሰናከሉበት ቁጥር 55 ላይ ያለውን አይቶ ነው። ምን ይላል? አሁን እንግዲህ የተሰናከሉበትን ሊነገረን ነው። ምን ይላል? ቁጥር 55 የተሰናከሉበት ነገር ምን ይላል? ቁጥር 55 ላይ ምንድን ነው የሚለው? እንደዚህ ነው የሚለው፣ ይህ የጸራቢ ልጅ አይደለምን? ይህ የጸራቢ ልጅ አይደለምን? ያው በአናጽነት ስለሚሰራ ማለት ነው ዮሴፍ። እናቱስ ማርያም ትባል ዝም ብለህ አንብበው፣ ችግር የለውም እየሰማን ነው። ኦኬ። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው ብለው ተሰናከሉበት አለ። የእኛን እምነትና የእነሱን እምነት የሚለየው እኛ አልተሰናከልንበትም፣ እኛ አምነናል። አሁን ወደ እሷ ዳኒ ቆይ ከዚህ በላይ መሰናከል እኮ የለም ብራዘር። ሐዋርያው ሲናገር በክርስቶስ ኢየሱስ ተሰናክለውበታል። ምን ብለው ተሰናከሉበት ስልህ እንደ ማስረጃ አድርገ ያመጣውን ሐሳብ አስቀመጥክልን። ምን ይላል? ይህ የጸራቢው ልጅ ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተሰናከሉበት ይላል። እነሱ የተሰናከሉበትን ሐሳብ ብራዘር አንተ ከዚህ ሁሉ ዓመት በኋላ እንዴት ተሰናከለበታል? ከዚህ ሁሉ ማለት ቆይ አንድ ጊዜ ልጨርስ ፕሊዝ፣ እስኪ ጨርስ አዳምጠኝ። እዚህ ክፍል ላይ ሐዋርያው በክርስቶስ ኢየሱስ ላይ ተሰናከሉበት ይላል። ሐዋርያት ተሰናከሉበት ካሉ በኋላ እንዴት ከዚህ ሁሉ ጊዜ በኋላ ሰው ይሰናከላል ነው? ሐዋርያትም ካስተማሩ በኋላ ከዛ ሌሎችም ኤርሊ ቸርች ፋዘርሶችም በጣም ስለ ክርስቶስ ብዙ ነገር ከተናገሩ በኋላ ካስተማሩ በኋላ ከዚህ ሁሉ ዓመት በኋላ እንዴት ሰው ሲል ነው እንዴት ይሰናከላል? በዛን ዘመን የነበሩ በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ግን ተሰናከሉበት። ምን ብለው ተሰናከሉበት? የተናገሩት ነገር በአጠቃላይ ውሸት ነው። ኦኬ፣ እናቱስ ማርያም ትባል የለምን ያሉት ራሱ ውሸት ነው እያልኩ ነው ዳኒ፣ ውሸት ነው። እንዴት ነው ውሸት የሚባለው? ስህተት ነው። በትዕቢት የተናገሩት ኤነሴንስ ምን ማለት ነው? እኛ በክርስቶስ የምናምን ክርስቲያኖች ክርስቶስ የማርያም ልጅ ስንለውና አይሁዶች ጌታችን ኢየሱስን የማርያም ልጅ ሲሉት ይለያያል። እኛ በክርስቶስ ኢየሱስ ያመንን ክርስቲያኖች ክርስቶስን የማርያም ልጅ ስንለው ያለ ዘር ብእሲ ከግብረ መንፈስ ቅዱስ ተጸንሶ የተወለደ ነው ብለን እያመንን ነው። ኦኬ፣ ከምድራዊ አሰራር ስርዓቶች ያለ ዘር ብእሲ ያለ ሰው ዘር ኦኬ በድንግልና ተጸንሶ በድንግልና የተወለደ ጌታ ነው ብለን ነው። አይሁዶች ግን የማርያም ልጅ ሲሉት ተራ ጀስት እንደማንኛውም ሰው ከእሷ የተወለደ ልክ እንደ ሰው ፈቃድ አየህ፣ ልክ እኛ ክርስቲያኖች በምናምነው ልክ ሳይሆን እነሱ ደግሞ በጣም በንቀት ቃል አባቱ ዮሴፍ ነው፣ ስለዚህ ያው እናቱም ደግሞ እሷ ነች፣ የታወቀ ነገር አይደል እንዴ ደግሞ ይህን ጥበብ ኬታ መጣው ብለው ነው የንቀት ቃል የተናገሩት። የንቀት ቃል በመናገራቸው የተነሳ ጌታችን ኢየሱስ እይትከበር ነቢይ በሀገር አላቸው። ነቢይ በገዛ ሀገሩ አይከበርም አላቸው። ስለዚህ እንደ ማስረጃ ተደርጎ አይሰጥም። የመጽሐፍ ቅዱስ ማስረጃ እንደ ማስረጃ ተደርጎ አይሰጥም ነው ባጭሩ። ጌታችን ኢየሱስ ክርስቶስ ወንድሞች አሉት ወይ? አዎ ወንድሞች አሉት። ወንድሞች ተብለውም ተጠርተዋል የጌታችን ኢየሱስ ክርስቶስ ሐዋርያት። ለምን? ቅድም እንዳልኳችሁ በማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል ጌታችን። የአባቱን ፈቃድ የሚፈጽም ሁሉ የጌታችን ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ስለዚህ ወንድሞቹ ተብሎ የተጠቀሰ ስላለ ብቻ አይ የማርያም ልጆች ናቸው ወደ ማለት ድምዳሜ አይኬድም። ለምን? ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እኛ ክርስቲያኖች ይሄ ቃል አይቆረቁረንም። ግን እመቤታችን ቅድስት ድንግል ማርያም ሌሎች ልጆች ወለደች ለሚል ሐሳብ አይሰጥም። አንድ ይሄን ያዘልኝ። ሁለተኛ ሲቀጥል ደግሞ በትዳር በጋብቻ ተጋብተው ከዮሴፍ ጋር ልጆች ወልደዋል የሚል ሐሳብ ተናገር። እንዲህ አይነት ሐሳብ ዳኒ የትኛው የመጽሐፍ ቅዱስ ክፍል ላይ ያገኘው? ተወዳጅ ወንድማችን ተጋብተዋል ተጋብተው ምናምን ነው ከዛ በኋላ ከዮሴፍ ጋር ደግሞ ሌሎች ልጆችን የወለደችው የሚል ሐሳብ የትኛው የመጽሐፍ ቅዱስ ክፍል ላይ ያገኘው? ዳኒ ምንድነው? ጥቅስ ነው ያልሰጠዋችሁ። ጥቅስ ከፈለጋችሁ ሰጣችኋለሁ። ማለት አገባ የሚል ሳይሆን መልአኩ ራሱ አትተዋት፣ እሷ የጸነሰችው በመንፈስ ቅዱስ ነው፣ በመንፈስ ቅዱስ ነው የጸነሰችው እንጂ ከሌላ ወንድ አይደለም።
እኮ አትተዋት ማለት ስለ ጋብቻ የሚናገራት አልኩ አይደለም ዳኒ። አሁን እኔ ያልኩ ባጭሩ ተጋብቷል የሚል ነገር ከመጽሐፍ ቅዱስ ላይ አንብበሃል ወይስ አላነበብክም? አትተዋት የሚለውን አንብቤያለሁ። የጠየቅኩህን መልስልኝ። ተጋብተዋል የሚል አንተ እንዳልከው ተጋብተዋል የሚል ቃል ስለተናገርክ ሎቱ ስብሐት እንዲህ ለማለቴ ተጋብተዋል የሚል ሐሳብን ከመጽሐፍ ቅዱስ ላይ አንብበሃል ወይስ አላነበብክም? ተጋብተዋል የሚል ተጋብቷል የሚለውን አላነበብኩም። አትተዋት የሚለውን ያላነበብከውን ነገር ከዚህ በኋላ እንደማስረጃ አድርገህ አትተዋት የሚለውን እንዴት ቆይ የኔ አባ አንድ ወደ ሉቃስ 2 ልውሰድ። ሉቃስ 2 ላይ ከቁጥር 7 ያለውን ላንብብል። እንደዚህ ነው የሚለው ዳድ ያለ እንደዚህ ነው የሚለው። ሰዎች እንዴት ናችሁ? ፓፓ እንዴት ነው? እሺ ወንድማችን ዳኒን እስቲ እንደው ፕሊስ ኦኬ እናውራው መሰለኝ። ዳኒ ሰላም ላንተ ይሁን። ሰላም ላንተ ጋድዬ፣ ሰላም ላንተ ይሁን። እንዴት ነህ? አለን። ያው ፈለገ ቅድም ጀምሮ ሲያስረዳ ነበር። በእርግጥ ያው ሐሳቡንም አጠር ብሎ ለመረዳት ያክል አንድ ነገር እንድትረዳ የምፈልገው ነገር አለ። በብሉይ ኪዳን አንድ ሴት ባል ሳይኖራት ጸንሳ ብትገኝ ምን ነበር የምትደረገው? ተወግራ ትሞታለች። በጣም ጥሩ። ስለዚህ ጌታችን ኢየሱስ ክርስቶስ እንደሚታወቀው በመንፈስ ቅዱስ ነው የተጸነሰውና ከመቤታችን በመንፈስ ቅዱስ ነው የተጸነሰውና ድንግል ማርያም ለምሳሌ በጊዜው የነበረውን አይሁዶች ያው ኦፍ ኮርስ ያ ህግ ነበራቸው፣ የተቀበሉት ህግ ነበራቸውና ማንም ሰው አጠገቧ ባይኖር ወይ ደግሞ እሷ ለምሳሌ ከመንፈስ ቅዱስ ነው የጸነስኩት ብትል አያምኗትም ነበር አይደል? በድንጋይ ትወገር ነበር አይደል? በጊዜው እውነት ነው። ስለዚህ ምን ያስፈልግ ነበረ? ጠባቂ ባል መስሎ የሚታይ መጽሐፍ ቅዱስን ባይዘው ይለዛ ነው እጮኛ እያለ ዮሴፍን የሚጠራው ለምንድን ነው? ጠባቂ ኦኬ ባል መስሎ መታየት የሚችል ሰው ያስፈልግ ነበር አይደለ? ግዴታ። ለምን አይሁዶች ሲያዩ ያ የተወለደው ህፃን ልጅ ለዛ አይደለ? ቅድም ፈለገኩ ሲጠቅስልኝ የነበረው ጥቅስ ላይ ይህ የአናጺው የዮሴፍ ልጅ አይደለምን ብለው ተሰናከሉበት እኮ የተባለው ለዛ ነው አይደል? እነሱ ራሱ ያስቡ የነበረው የዮሴፍ ልጅ እንደሆነ ነው አይደል? ጋድሳዬ እኮ ትክክል ነህ። እነሱም እኮ በስጋ የሰጡት ቴስቲሞኒ እየተከራከርኩ አይደለም። አይ ክርክር ሳይሆን ሐሳቤን እንድታገኘኝ ስለፈለኩ ነው። ይኸው ሐሳቤን እንድታገኘኝ የፈለኩት ለምን መሰለህ? ዮሴፍ እጮኛ እየተባለም የተቀመጠው ጠባቂም ተብሎ የተቀመጠው ከምን አንፃር ነው ከተባለ ድንግል ማርያም ኦኬ ቀደም አልከኝ በብሉይ ኪዳን ሴት ልጅ እንዲሁ ጸንሳ ወንድ ሳይኖር ጸንሳ ብትገኝ ትገደላለች፣ በድንጋይ ትወገራለች። ስለዚህ እግዚአብሔር አምላክ ደግሞ ኦኬ ክርስቶስ ኢየሱስ ደግሞ አምላክ በስጋ ሲገለጥ ደግሞ የሕግ ፍጻሜ ክርስቶስን ስለተባለ ክርስቶስ ሕጎችን ፈጽሟል። ኦኬ አይሁድ እንደመሆኑ በስጋ ከአይሁድ ዘር እንደመወለዱ ሕጎችን ፈጽሟል። ስለዚህ ምን አደረገ? ያ ነገር እንዳይሆን እግዚአብሔር አምላክ እርሱ ባወቀው ዮሴፍ ጠባቂ ተብሎ ለድንግል ማርያም ወይ ደግሞ ጠባቂዋ እጮኛ ተብሎ መጽሐፍ ቅዱስ ላይ ለማ ድንግል ማርያም እንዲጠብቃት ተደረገ። ይሄ ነው ፕላኑ። ለዛ ነው አይሁዶችም ዮሴፍ ጠባቂ እጮኛ እንዳትተዋትም እየተባሉ እነዚህ ቃላቶች የተቀመጡት ከምን አንፃር ነው? ጠባቂዋ ስለነበር። ለምን ሰዎች ሲያዩ አይሁዶች ይመለከቱና ሲያዩ ዮሴፍ እጮኛዋ ነበር የሚመስለው፣ ባሏ ነበር የሚመስለው። ለምን ከተባለ ድንግል ማርያም ያ ነገር ክርስቶስ ኢየሱስን ኦኬ ጸንሳ ስትገኝ ዮሴፍ ባሏ ካልሆነ እጮኛዋ ካልሆነ ወይ ደግሞ እጮኛዋ መስሎ ካልቀረበ እመቤታችን በድንጋይ መወገሯ ስለማይቀር ከዚህ አንፃር ነው እግዚአብሔር በዚህ ቅዱስ ነው። ከዚህ አንፃር ነው ነገሮች የተቀመጡት ለማለት ነው። ዳኒ ሐሳቤን አግኝተው ከሆነ አዎ ጋደሳዬ አገኝቻለሁ ሐሳቤን። ይኸውልህ የነንም ሐሳብ አግኟ። የእናንተን ብቻ ሰው እንዳገኙ አታገፋፉ ፕሊዝ። ቤታችሁ ነው፣ አክብርን ነው የመጣ ነው። እኛም ቤተ እምነታችንን ወክለን ነው መጣ ነው። ትልቅ ተቋም ወክለን ነው መጣ። የምናወራ ከሆነ ዳያሎጋችን በጣም ስሙዝ ቢሆን ጥሩ ነው። ካልሆነ ደግሞ ማንም መጥቶ እንደሚወርደው እንወርዳለን፣ ችግር የለው። እኔ ያልኩ ያለው ቃሉ ላይ ጋድሳይ ቃሉ ላይ ሐሳብ ጨምሬ አይደለም የነን ሐሳብ ወይም ሚላምንቱን ጨምሬ አይደለም። አሳምፕሽኖችን ፕሪዲክሽኖችን ጨምሬ ሳይሆን ቃሉ ያለውን ነው ያልኩ። ቃሉ ያለውን መቀበልና በድፍረት ማወጅ ግን ከዚህ የሚበልጥ እምነት የለም ለኔ። ጌታ ኢየሱስን እነሱ የገመቱት በስጋ ነው ፕሪዲክት ያደረጉት። እነንም ጋድሳዬ ወዴት ይወስዳለው መሰለ? ወደ ማቴዎስ 16 ስንወስድህ ምንድነው የሚለው ቃሉ? ጌታ ኢየሱስ ስለራሱ ዳታ ሲሰበስብ እንደዚህ ነው ያሉት። ሰዎች የሰውን ልጅ ማን ይሉታል ብለው በጠየቀው ሰዓት ምን ብለው ነው የመለሱለት መሰለ? ይሄ ከነቢያት አንዱ ነው። እሱን አይደለም ዳኒ ሰማኝ። ዳኒ አሁን ጌታ ኢየሱስን በስጋ መግለጽን ሌሎች ሰዎች እንደማስተናግደው ላስተናግድ ነው። አሁን ስብከት አድርገህ አሁን የሰዎች የሰው ልጅ ማን ይሉታል ቅዱስ ጴጥሮስ የሰጠው ምስክርነት እዛ ውስጥ አንገባም ዳኒ።
በደንብ አዳምጥ። አሁን እዚህ ሐሳብ ላይ ነው እያወራን ያለነው። እኔ ዮሴፍና እመቤታችን ዘመድ እንደሆኑ አሳያለሁ ከፈለክ መጽሐፍ ቅዱስ ላይ። ዳኒ አሁን ማይክን ኦን አድርግና አውራኝ። ለምን በጣም ረጅም ሰዓት እየወሰድክ ስለሆነ ማይክን ኦን አድርግ ዳኒ። ማቴዎስ ወንጌል ላይ የክርስቶስ ኢየሱስ የዘር ሐረግ ማቴዎስ ወንጌል ምዕራፍ 1 ላይ ይዘረዝራል አይደል? አዎ። እዛ የዘር ሐረግ ላይ ማን ላይ ነው የሚያበቃው? ዮሴፍ ላይ ነው የሚያበቃው አይደል? ኦኬ ነው አይደለም? ነው። ዮሴፍ ለጌታችን ለኢየሱስ ክርስቶስ ዘመዱ ነው? እንጀራ አባቱ። የዘር ሐረግ ወይ ደግሞ ጂኒኦሎጂ ላይ የዘር ሐረጉ ሲዘረዘር ዮሴፍ ለምን የክርስቶስ ኢየሱስ የዘር ሐረጉ ውስጥ ገባ አለ? የለም። መጽሐፍ ቅዱስ ለምን አስገባው? ኦኬ ንገረኛ። እሱ ነው እየጠየኩ ነው። ለምን ያስገባው ይመስላል? ለምንድን ነው ያስገባው? ንገረና። ኦኬ አታውቀውም? አልደረስኩበትም። በጣም ጥሩ። አሁን ይሄን እንደ አንድ አሳይመንት ወስዳለህ። ማቴዎስ ወንጌል ምዕራፍ 1 ሄደህ ስትመለከት ዮሴፍን የክርስቶስ ኢየሱስ የዘር ሐረግ ውስጥ ያስገባዋል። ለምንድን ነው የሚያስገባው ከተባለ አንደኛ በአይሁድ ስርዓት ሴቶች የዘር ሐረግ ዝርዝር ውስጥ አይገቡም። አንደኛ ማወቅ ያለብን ነገር። ሁለተኛ ደግሞ ዮሴፍና እመቤታችን የሥጋ ዝምድናም ስለነበራቸው ነው። ዮሴፍን ኦኬ አንድ አይነት ላይን ስላላቸው አንድ አይነት የዘር ሐረግ ስላላቸው ወይ ደግሞ ላይን ኦፍ ዴቪድ ናቸው። እመቤታችንም ሆነች ዮሴፍ ኦኬ የዳዊት የዘር ሐረግ እንደመሆናቸው መጠን ለዛ ነው ዮሴፍና እመቤታችን የሥጋ ዝምድና ስላላቸው ዮሴፍን እዛ የዘር ሐረግ ውስጥ ይከተዋል። ኦኬ አገኘኛው? አዎ አይጥሩ በጣም ቆንጆ አሳብ። አዎ ስለዚህ ምን እያልኩ መሰለ ዮሴፍና እመቤታችን ተጋብተዋል ክርስቶስ ኢየሱስ ከተወለደ በኋላ የሚለው ሐሳብ ምን እያረከው መሰለ ዘመዶችን እያጋባህ ነው። አሁን ገባኝ ፖይንቴ አገኘው? ዘመዶችን ማጋባት ውስጥ ትመጣለህ። ጥንቃቄ ይፈልጋል። እንደዛ አይደለም ጋድሳ እንደዛ አይደለም። ዘመዶችን እያጋባህ ነው አይደለም? ዳዊት የዘር ላይ በሙሉ ከኪዳን ጋር የተያዘ እንጂ ታዲያ ማን ከማን ጋር ተጋብቶ ነው ይሄ ሁሉ ዘር ዛሬ ያየነው? በጊዜው ነው ያልኩ። ወደ ኋላ ተመልሰህ አይደለም የሰው ዘር በቃ ፈለገ እንትን እንበል በቃ ወንድማችን እዚህ ላይ እንትን ቢለው ይበቃል። በቃ ከአንድ ሰው ጋር የሁሉ ሰዓት እንትን ማለትም አይ ዶንት ቲንክ ኢትስ ኔሰሰሪ። ሐሳብ በሰጥ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።